ተናስተልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የሚኒስትሮች ምክር ቤት በትላንትናው ዕለት ባካሄደው 44ኛው መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። የተላለፈው ውሳኔ እንደሚከተለው ይቀርባል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 44ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። አንደኛ፣ ምክር ቤቱ በቅድሚያ የተወያየው ከጣሊያን ሪፐብሊክ መንግስትና ከዓለም አቀፍ የልማት ማህበራት ጋር በተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። ከጣሊያን ሪፐብሊክ መንግስት የተገኘው የ11 ሚሊዮን 500 ሺህ ዩሮ ለአካባቢያዊና አረንጓዴ ኢኮኖሚ ልማት የበጀት ድጋፍ ፕሮግራም ማስፈጸሚያ የሚውል ሲሆን የ16 ዓመት የችሮታ ጊዜን ጨምሮ በ30 ዓመት ተከፍሎ የሚጠናቀቅ ነው። ከዓለም አቀፍ የልማት ማህበር የተገኘው 38 ሚሊዮን 100 ሺህ ኤስዲአር ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የሚውል ሲሆን 0.75 በመቶ የአገልግሎት ክፍያ የሚከፈልበት ሆኖ 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ምንም አይነት ወለድ የማይታሰብባቸውና ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሁለተኛም፣ በመቀጠል ምክር ቤቱ የተወያየው በአፍሪካ ፋይናንስ ኮርፖሬሽን መቋቋሚያ ስምምነት ማጽደቂያ ረቂቅ አዋጅ ላይ ነው። ኮርፖሬሽኑ ትኩረቱን በመሰረተ ልማት፣ በተፈጥሮ ሀብትና በኢንዱስትሪ ዘርፍ ልማት ላይ በማድረግ ለግል አልሚዎችና ለመንግስት አካላት የፋይናንስና የቴክኒክ ድጋፍ ለመስጠት እየተቋቋመ ነው። ሀገራችን በአባልነት መቀላቀሏ ለግሉ ዘርፍ ተጨማሪ የፋይናንስ ሀብት በማቅረብና የግል ዘርፉን የማይተካ ኢኮኖሚ አንቀሳቃሽነት ሚና በማሳደግ ቀጣይነት ያለው የኢኮኖሚ እድገት ለማፋጠንና ድህነትን ለመቀነስ ጠቀሜታ ያለው በመሆኑ ምክር ቤቱ በቀረበው ረቂቅ አዋጅ ላይ ከተወያየ በኋላ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሶስተኛ፣ ሌላው ምክር ቤቱ ለአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት የዕቃዎች ቀረጥ ምጣኔ ቅነሳን ለማስፈጸም በቀረበ ረቂቅ ደንብ ላይ ተወያይቷል። ስምምነቱ በአባል ሀገራት መካከል ንግድ እንዲስፋፋ፣ የገበያ ትስስር እንዲጠናከር፣ የእሴት ሰንሰለቱ እንዲጎለብትና የኢኮኖሚ ትራንስፎርሜሽን ማበረታታት የሚያስችል ነው። በአባል ሀገሮቹ መካከል የሚደረጉ ግብይቶች በታሪፍ ምክንያት ሳይደናቀፉ የዕቃዎች ፍሰት የተሳለጠ እንዲሆን ከአባል ሀገራት በሚመጡ ዕቃዎች ላይ የጉምሩክ ታሪፍ ምጣኔ ለይቶ መወሰን አስፈላጊ መሆኑን በመወያየት ምክር ቤቱ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በአንድ ወር ጊዜ ውስጥ ተፈጻሚ እንዲሆን በሙሉ ድምፅ ወስኗል። አራተኛ፣ በተመሳሳይ ምክር ቤቱ የተወያየው በትራንስፖርትና ሎጂስቲክስ ሚኒስቴር ለሚሰጡ አገልግሎቶችና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ባለስልጣን ለሚሰጡ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ሁለት ረቂቅ ደንቦች ላይ ነው። ተቋማቱ አገልግሎት ለመስጠት የሚያወጡትን ወጪ በመሸፈን ገቢያቸውን አሳድገው ጥራት ያለው አገልግሎት በመስጠት የተገልጋይ እርካታ ማሳደግ የሚያስችል የደንበኞችን አቅም ባገናዘበ መልኩ የአገልግሎት ክፍያ መወሰን አስፈላጊ ይሆናል። ምክር ቤቱም በረቂቅ ደንቦቹ ላይ በስፋት ከተወያየ በኋላ በነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምፅ ወስኗል። አምስተኛ፣ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ነው። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ሕጋዊ አሰራር መዘርጋቱ የውጭ ካፒታል በሀገራችን ስራ ላይ እንዲውል ለማበረታታት፣ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት፣ የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅና ለዜጎች የሥራ ዕድል ለመፍጠር ትልቅ ጠቀሜታ የሚኖራቸው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ስድስተኛ፣ በመጨረሻም ምክር ቤቱ የተወያየው ከኦስትሪያ መንግስት ጋር የተፈራረመውን የአየር ትራንስፖርት ስምምነት ለማጽደቅ በቀረበ ረቂቅ አዋጅ ላይ ነው። የስምምነቱ መጽደቅ የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ የሚያጠናክር፣ ለአየር መንገዳችን ተጨማሪ የገበያ ዕድል የሚፈጥር ከመሆኑም ሌላ የሀገራችንን ንግድና ኢንቨስትመንት በማበረታታት የውጭ ንግዱን በመደገፍ ቱሪዝምን በማስፋፋት የሥራ ዕድል በመፍጠርና በውጭ ምንዛሪ ግኝት ረገድ ትልቅ ጠቀሜታ ያለው በመሆኑ ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎሽ የተገነባ ግዙፍ ተቋም ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ተናገሩ። ሀገር አቀፍ 116ኛው የኢትዮጵያ ፖሊስ ቀን ሲምፖዚየም እና አውደ ርዕይ ዝግጅት እየተካሄደ ነው።
116ኛው የኢትዮጵያ ፖሊስ የምስረታ ቀን ታሳቢ በማድረግ ሲምፖዚየምና አውደ ርዕይ በአዲስ አበባ መካሄድ ጀምሯል። በዚህ ሲምፖዚየምና አውደ ርዕይ የኢትዮጵያ ፖሊስ ታሪክና ሂደቶች የሚያስቃኙ ስራዎች ለእይታ ክፍት ሆነዋል። ከዚህ በተጨማሪም የሀገራዊ ለውጥ ተከትሎ በተከናወኑ የማሻሻያ ስራዎች የተገኙ ውጤቶች የሚያሳዩ ስራዎችም በአውደ ርዕዩ ቀርበዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር የፌዴራል ፖሊስ በኢትዮጵያ ከሚገኙ ጠንካራ ተቋማት ግንባር ቀደም መሆኑን ጠቅሰው በተለያዩ ዘርፎች ራሱን እያበቃ ይገኛል ብለዋል። ከዚህ በተጨማሪም ተቋሙ ህብረ ብሔራዊነት የሚታይበት አንጋፋ ተቋም መሆኑን ተናግረዋል። የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎች የተገነባ ሰራዊትና ተቋም ነው። ስለዚህ ኢትዮጵያውያን በዚህ ሰራዊት ውስጥ እናገኛቸዋለን። ሁሉም የኢትዮጵያን ብሔሮችና ብሔረሰቦች። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ማሳያ ነው። በፌዴሬሽን ምክር ቤት የተመዘገቡ 76 የኢትዮጵያ ብሔር ብሔረሰቦች ውስጥ 70ውን በፖሊስ ሰራዊት ውስጥ በማሳተፍ ግንባር ቀደሙን ሚና በመጫወት ላይ የሚገኝ ሰራዊት ስለሆነ ኢፌዴሪ ፌዴሬሽን ምክር ቤት ለዚህ በዚህ አጋጣሚ እውቅና ይሰጣል። የፌዴራል ፖሊስ በቀጣይም በህግ በማስከበር ላይ የሚሰራውን ስራ ሊያጠናክር እንደሚገባ አፈ ጉባኤ አገኘሁ ተሻገር ገልጸዋል። ብዙ ጓዶች የኢትዮጵያ ህገ መንግስት ለአደጋ እንዳይወድቅ ሀገራዊ አንድነታችን ለችግር እንዳይወድቅ ዋጋ ከከፈሉ ከጀግናው የሀገራችን መከላከያ ሰራዊት ጋር በመቀናጀት በመተባበር አንድ ላይ በመሆን ዋጋ የከፈለ ተቋም ነው። ስለሆነም አሁንም ይህን አጠናክሮ በመቀጠል የሀገራችንን ህገ መንግስታዊ ስርዓት ተጠናክሮ እንዲቀጥል የጽንፈኞች ያለ ምርጫ የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች የሚያስቡትን ህልም ያመከነ ተቋም ስለሆነ ይህን አጠናክሮ መቀጠል እንዳለበት በዚህ አጋጣሚ ልገልጽ ወልዳለሁ። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ተቋሙ ራሱን በቴክኖሎጂና በተለያዩ አሰራሮች ማጠናከሩን ተናግረዋል። የቴክኖሎጂ አቅሙን በማዘመን ብዙ ሀገራት የማይታዩ ለምሳሌ በአፍሪካ የመጀመሪያ የሆነውን አፕ በማበልጸግ ለአፍሪካ ወንድሞቹ ያበረከተ እንደዚሁ ደግሞ የወንጀል መከላከልና ምርመራ አቅሙን በቴክኖሎጂ ያበቃ የኮማንድ ኮንትሮል ሴንተሩ ሀገራችንን በተለይ አዲስ አበባ ከተማን በሙሉ አቅም በቴክኖሎጂ መቆጣጠር የተቻለበትና ከዛም ባለፉ ቦታዎች ላይ ተጨማሪ ቴክኖሎጂዎችን በመጠቀም የጸጥታ ስራዎችን መስራት የሚያስችል አቅም የፈጠረ የኮሙኒኬሽን ጋጀቱም በሚሰራቸው ስራዎች ለሀገራት ጭምር እያበረከተ ያለ ተቋም መሆን ችሏል። ከሌሎች ባለድርሻ አካላት ጋር በቅንጅት በመስራትም ሀገራዊ ኃላፊነቱን በብቃት ለመወጣት የሚሰራውን ስራ እንደሚያጠናክር ነው ኮሚሽነር ጀነራሉ የተናገሩት። ለዚህ የኢትዮጵያ ፖሊስ አንጋፋነቱን በማስቀጠል ለሀገራችን ለቀጠናው ለሀገሩና እንደዚሁ ደግሞ በዓለም አቀፍ ተቋማት እንደ ኢንተርፖል ባሉ ድርሻውን በማስፋት የሀገራችንን የቀጠናችንና የሀገራችንን ሰላምና ደህንነት የህግ የበላይነት ሰብአዊ መብትን ያከበረ የምርመራ አቅም በመገንባትና ሞዴል በመሆን ድርሻችንን የምናስቀጥል መሆኑን በዚህ አጋጣሚ ቃል ለመግባት ነው። በዚህ ሲምፖዚየምና አውደ ርዕይ የኢትዮጵያን ፖሊስ ታሪክ የሚያስቃኝና ከሀገራዊ ለውጡ በኋላ የተደረጉ የሪፎርም ስራዎች ዙሪያ ጥናታዊ ጽሑፎች ቀርበዋል። የኢትዮጵያ ፖሊስ የ116ኛ የምስረታ በዓል በተለያዩ ዝግጅቶች እየተከበረ ይገኛል። በአሰሪና ሰራተኛ መካከል ምቹ የስራ አካባቢ በመፍጠር የኢንዱስትሪ ምርታማነት ለማሳደግ መንግስት በትኩረት እየሰራ መሆኑን የስራና ክህሎት ሚኒስቴር ገለጸ። የዓለም ሰራተኞች ቀን በዓለም አቀፍ ደረጃ ለ136ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ በትላንትናው ዕለት ተከብረዋል። የዓለም የሰራተኞች ቀን በአምራች ኢንዱስትሪዎችና አገልግሎት ሰጪ ተቋማት ምቹ የሥራ ሁኔታ ለማህበራዊ ፍትህ በሚል መሪ ቃል በዓለም ለ136ኛ በኢትዮጵያ ደግሞ ለ50ኛ ጊዜ ተከብሯል። መንግስት እያከናወነ በሚገኘው የኢኮኖሚ ሪፎርም ለግሉ ዘርፍ ተሳትፎ ልዩ ትኩረት መስጠቱን የገለጹት የሥራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ ለሰራተኛው ምቹ የሥራ አካባቢ ለመፍጠር እየተሰራ መሆኑንም ተናግረዋል። ሚኒስቴር መስሪያ ቤታችን ባለፉት 3 ዓመታት በርካታ ሪፎርሞች ሲያካሄድ ቆይቷል። ከሪፎርሞቹ መካከል አንዱ በአሰሪና ሰራተኛ መካከል የነበረውን ትርክት በመቀየር ሰላማዊ ኢንዱስትሪ እንዲሰፍን በማድረግ ምርትና ምርታማነት እንዲጎለብት
በበርካታ ኢንዱስትሪዎች የምርታማነት ምክክሮች ሲካሄድ ቆይቷል። ከዚህ ቀደም በአሰሪና ሰራተኛ መካከል የነበረው የተዛባ ትርክት ማለትም የአለቃና የሎሌ ግንኙነት አብቅቶ ሰጥቶ በመቀበል መሪ ላይ መሰረት በማድረግ ኢንዱስትሪው ያለ ሰራተኛ ሰራተኛውም ያለ ኢንዱስትሪ መኖር እንደማይችል ግንኙነቱ በምክክርና በመደጋገፍ ላይ የተመሰረተ እንዲሆን ለማድረግ ሲሰራ ቆይቷል። ለሀገር እድገት ሰላም ወሳኝ ነው ያሉት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ በዚህ ረገድ የሀገራዊ ምክክር ኮሚሽን እያከናወናቸው ያሉ ተግባራትን ሰራተኛውና መላው ህብረተሰብ ሊደግፍ እንደሚገባ ገልጸዋል። ሀገራዊ ምክክር ኮሚሽኑ ለዘመናት ሲንከባለሉ የቆዩትን ችግሮቻችንን በውይይት በመፍታት ዘላቂ ሰላም ለማምጣት የተረጋጋች ሀገር እንዲኖረን እያደረገ ያለውን ጥረት መላው ሰራተኞችና መላው ህዝብ በመደገፍ የሚጠበቀውን ውጤት እንዲያመጣ ከምክክሩ ውጪ ሌላ የችግሮች መፍቻ አማራጭ ስለሌለ የበኩላቸውን ሚና እንዲጫወቱና ከምክክር ኮሚሽኑ ጎን እንዲቆሙ ጥሬን አስተላልፋለሁ። በዓለም የሰራተኞች ቀን በዓል ላይ የመንግስት የሥራ ኃላፊዎች፣ የሰራተኞች ማህበራት ተወካዮችና የዓለም አቀፍ ተቋማት ተወካዮች ተገኝተዋል። በመጨረሻም ለሰላም እና ልማት መረጋገጥ የበኩሉን ድርሻ እንደሚወጣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ካውንስሉ አራተኛ መደበኛ ጠቅላላ ጉባኤውን አካሂዷል። ጉባኤው በዕለቱ የ2016 ዓ.ም የሥራ ሪፖርትና የቀጣይ ዓመት እቅድ አስመልክቶ ውይይት አድርጎበታል። ከዚሁ በተጨማሪም የተሻሻለ የካውንስሉን መተዳደሪያ ደንብ ጨምሮ ቃለ ጉባኤ ያጸድቃል ሲሉ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ተናግረዋል። በአጠቃላይ በዚህ ዓመት ውስጥ ምን ተሰራ፣ ካውንስሉ የት ደረሰ፣ ምን አቅዶ ነበረ፣ የሰራውስ ምንድነው፣ የቀረ ነገር አለው ወይስ በዝርዝር ሪፖርት የሚቀርብበትና ውይይት የሚደረግበት ነው። አት ዘ ሴም ታይም በተጨማሪ ደግሞ እያደገ ያለ በፍጥነት እያደገ ያለ ተቋም ስለሆነ ደንቡንም በተወሰነ ደረጃ ያሻሽላል ይሄ ጠቅላላ ጉባኤ እና በአጠቃላይ በሀገሪቱ በኢትዮጵያና በሌሎች ሀገሮችም እንቅስቃሴ እያደረገ ያለ ተቋም እንደመሆኑ ስራውን መገምገም ለበለጠ ዝግጅት ደግሞ ራሱን እንትን ማለት ያስፈልጋል። ሪፖርት ብቻም ሳይሆን ለሚመጣው ዓመትም ስትራቴጂክ ፕላን ላይ ውሳኔ ያሳልፋል። በየወረዳው በየዞን በክልል ደረጃ የምንሰራው ከላይ እስከታች ወጥ ነው የሚሆነው እና በሰላም ዙሪያ አንዱ ግንባር ቀደም ስራችን ለኢትዮጵያ የሚያስፈልጋት በአሁኑ ጊዜ ከምንም ነገር በፊት ሰላም ነው። ስለዚህ የሀገራችን ሰላም እንዲጠበቅ አንድነቷ ይበልጥ ጠንካራ ሆኖ ለሌሎች ሀገሮች ምሳሌ እንድትሆን ታጥቀን የተነሳ ነው። እንሰራለን። ስንሰራ ደግሞ ከልብ ነው የምንሰራው፣ ለማድረግ ነው የምንሰራው እና በዚህ ዙሪያ ላይ ህዝቡ ምዕመኑ ከኛ ጋር እንደሚቆም ምንም ጥያቄ የለንም። አንዱ የካውንስሉ ጠቅላላ ጉባኤ አይቶ ከሚወስናቸው ጉዳዮች አንዱ የሀገር ሰላም ጉዳይ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።